ቢሻው በሽመሉ ቢሻው መባባበል ይመለስ የለም ወይ? ሁሉም እንዳመሉ ነው የምልሽ። እንዴት ናችሁ ቤተሰቦቼ? እንግዲህ እነ ማይክል ጃክሰን ዛሬ እንግዲህ በይቅርታ ቪዲዮ ድብልቅልቅ ጠለቅልቅ እንደሚያደርጉት እንግዲህ ያው አልጠራጠርም። አንድ 2 ወርም ሆነ 1 ወርም ሆነ እንግዲህ ቡጥቡጥ ነይ ውረጅ፣ ነይ ሂጂ፣ ነይ አንጪ፣ ነይ ድፊ፣ ነይ ውሰጅ ይባባሉና መጨረሻ ላይ ደግሞ የነፃነት ቪዲዮ ደስ የሚል የፍቅር ቪዲዮ እንደሚያመጡ አልጠራጠርም። እንግዲህ ዛሬ ይበቃችኋል ወይንም ደግሞ ይበቃናል ብለውም የተወያዩ መሰለኝ። ለማንኛውም ሹክሹክታ አለ። እስኪ ከነሱ ልስማው። ምክንያቱም እኔ አስቀድሜ መረጃውን ሰጥቼ ለእናንተ ከማጓጓችሁ ከነሱ ከአንደበታቸው ከራሳቸው ሲመጡ ደስ ይላል እና እኔ በጣም የተደሰትኩበት ቪዲዮ አለ። ደስ የሚል ዛሬ አዲስ ነገር አለ። በየሄድኩበት አዲስ ነገር አለ። በየሄድኩበት አዲስ ነገር አለ ነው የሚባለው እና እንዳፋችሁ ያድርግልን። የቅኔ ሰዎች እንባ፣ የቅኔዎች ዱዓ፣ እንደገና ደግሞ ቅኔ ሰዎች አሉ፣ ጥሩ ሰዎች አሉ፣ ደስ የሚሉ የሰው ልጅ እንትን ደስታ የሚያስደስታቸው እና አንድ ይሄ ማነው ስሙ የሚባለው? ስሙን አምጡልኝ። ይሄ ከሻሸመኔ አንድ ከዚህ ውላል የማይባል አለ። ስለዚህ አሁን እሱ ዝም ብሎ መቦትረፍ ነው። ምን ይሻላል? እንደው ምን ይሻላል? ባይዘዊ ማለት እንደው ምን ይሻላል? እስኪ አትቦትረፍ። መጀመሪያ ጥርስን አስተክል። ከዛም በኋላ እኛ ጋር ደግሞ ታወራለህ። በህግ አምላክ የወንድ አልጫ የወንድ ምን ልበልህ? አሁን እንደው ልስደብክ ሊዮም ጁማ ነው። ለምንድን ነው እንድሰብህ የምታረገኝ ማለት ነው? እውነቴን ነው። ባይዘዊ ደመቁ እኔ የምለው እንደው ይሄ ነገር ይጣራልን ባካችሁ ጋይስ፣ ይሄ ነገር ይጣራልን። እኔ ይጣራልን ያልኩበት መንገድ እህቶቼ 1 ዓመት ሙሉ ተፈትቻለሁ ያለ ሴት ተፈትቻለሁ ያለ ሴት ያ ሰው ባለቤቴ ነው ብላ እንደ መዥገር ከኋላ ስትከተል ላሞች ላይ፣ ከብቶች ላይ፣ ጥጆች ላይ፣ እላቢዎች ላይ መዥገሮች ይበቅላሉ። ብዙ ጊዜ አይታችሁ ከሆነ ከዛ መድኃኒቱን አመጥቶ ያ ባለቤቱ መርዝ በመርጨት እነዛ መዥገሮች ይረግፋሉ። ደመቁም 1 ዓመት ሙሉ ወረቀት ይዛ ፍታኝ 9 ወር ሙሉ ጨርቅ ጠቅጥቃ ከህዝብ ላይ ተውና የውሸት ትወና ተውና ወለድኩ ብላ በቢሻውር ብላ የውሻሸት ቀቤ ተቀብታ ምን ብላ ከዛም በኋላ እሱም ይሁን ብለን ተቀብለናል። ችግር የለውም። ከዛ መቼም እኛ ያልተዋሸው ነው ውሸት የለንም። አንዳንድ ጊዜ ይቺ ጉታጀራ የሆነ በላይ የወረደባት እንደው ብዬ እኔ አካባቢው ነው ማለቴ ጉታጀራ ሳይሆን አካባቢው የሚኖሩበት ምናልባት የሚቀመጡበት ወይም የምትቀመጥበት አካባቢ የሆነ ነገር ያወረደ እንደው አላህ ሱብሃነሁ ወተዓላ ብዬ ፈራው። ለምን ውሸቶች ሲደጋገሙ ውሸቶች ሲበዙ እሳቶችን ይዘው ያስከትላሉ። ከጀርባ መላይኮች ይርቃሉ። አላህም ይቆጣል። አላህን የሚያስቆጣ ነገር ብዙ ጊዜ እኛም የሰው ወንጀል ያራገፍን ወንጀሎችን በጣም ከባድ ነው ብዬ አሰብኩኝ። ራሴን ገመትኩኝና አሁን እኔ እንደውም አላህ ቢያወጣኝ ከጥመት አልኩኝ። ሀቂቀተን ማለት ነው። ሰላም ጤና ይስጥልኝ። የዳማ ከሴ ቤተሰቦች እንዴት ናችሁ? ወይንም የማርቲ ቤተሰቦች እንዴት አላችሁ? ሊፍሮ እንትኑን አልቀይርልኝ ስላለ ነው ስሙን ለምን እንደው አላውቅም። አሁን ዩቱብ ግራ አጋብቶናል። ሰላም ጤና ይስጥልኝ ብያለሁ። እንዲሁም ላይክ፣ ሼር፣ ኮሜንት፣ ሳብስክራይብ እንዳይለየኝ። ለምታበረታቱኝ እህቶቼ እጅግ አመሰግናለሁ። ክብር ምስጋና ከአላህ በታች። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን እህቶቼ ወንድሞቼ ሰላም ጤና ይስጥልኝ ብያለሁ። አገራችን አላህ ሱብሃነሁ ወተዓላ ሰላም ያርግልን፣ እኛንም ሰላም ያደርገን ዘንድ እነሱንም አላህ ሱብሃነሁ ወተዓላ ይጠብቃቸው። ኑሮ ውድነቱን አላህ ያንሳላቸው። መገዳደል ደም መፍሰስ ይበቃል። እንግዲህ ወደ 5 ዓመት ተገደን ሰው የለም ድንጋይ ብቻ ነው ያለው። እኛ ደግሞ የበይ ተመልካችና የኗሪ ሆነናል። እንግዲህ በጣም ከባድ ነው። በገዛ ቤታችን ተፈናቅለው በገዛ ቤታቸው ተፈናቅለው ስደተኛ ሁነው ሰው ተንኮላሽቶ ነው ያለው እና አላህ እነዛን ሰዎች በቃ ይበላቸው። ይሄ ሁሉ አላህ ተቆጥቶ ነው አይደለም። እኔ በሰው አልፈርድም። አላህ ተቆጥቶ ነው መሬታችን በደም የጨቀየችውና ሳሩ ራሱ የበቀለው በደም ነው የበቀለው።
በዝናብ እንዳይመስላችሁ። አገሬ ገብቼ ብዞረው ድንጋው ብቻ ቀርቷል የማይናገረው፣ ቤቱ ብቻ ቀርቷል የማይናገረው፣ ቦታው ብቻ ቀርቷል የማይናገረው ስላችሁ ይከፋኛል አንዳንድ ጊዜ የምወዳችሁን ቤተሰቦችን ስላጣው በስደት። መቼስ ሆድ የማይችለው የለም አይደል? ሆድ ሞኝ ነው ይባላል እና እንዴት ያደርጉታል? የሆድን ህመም ማጭ ላይ ገባበት በእጅ አይታረም። ሆድ ብዙ ይችላል። ምን ልላችሁ ፈልጌ መሰላችሁ ወዳጆቼ? ዱዓ አድርጉ፣ ዱዓ እንደራረግ ለማለት ነው። ሌላም ማለት አይደለም። ዱዓ ብናደርግ የተሻለ የበለጠ ነው ብዬ ማሮቼ። ወዳችኋለሁ፣ አከብራችኋለሁ። ስለዚህ ዛሬ የይቅርታ ቪዲዮ ጥልቅልቅ አድርገው አመተው ቀጫ ቀጭቁ እንደሚያደርጉ እና አሚሮ ትናንትና እንደተናገሩት መቼም እነሱ ፍንጭ ሳይዙ አመተው ለህዝቡ አያደርሱም። ስለዚህ ያንን ነገር ነው ምለው ማለት ነው። እባብ ሰለክላኬ ይሄዳል ካብ ለካብ ከሱ የበለጠ አይገኝም መልካም። ሲያብራ ያካፋል ፍቅር የያዘው ሰው ሲሄድ ያንቀላፋል ይባላል እና የፍቅር ጉዳይ እንግዲህ እያሳሰበን ነው ሁላችንንም። ሄርሜልዬ ፍቅርሽን እኔ በጣም ደስ ይለኛል። አሸንፈሽ የመጨረሻ ድል አድርገሽ ግብ አድርገሽ የመጨረሻ ኑሮውንም ግቡንም ከአንቺ ጋር ያደርግ በጣም ደስ ይለኛል ማይኩ ጃክሰን። ምክንያቱም እኛ የመጨረሻ እንድናሸንፍ ማለት ነው። እኔ ደግሞ ኳሴን ከተቀበልኩኝ ጎሌን ወርቄን ከተሸለምኩ ቆይቻለሁ። እኔ የተሸለምኩት አንቺ ቀለበት ስታሳስሪ የዛ ጊዜ ዋናውን ትልቁን ወርቄ በልቼ ዋንጫዬን ተቀብዬ ወደ ቤቴ ገብቻለሁ። ዛሬም ከቤቴ አለ ማሳየት ካለብኝ ያሳያለሁ። ግን የመጨረሻ መልእክቴ የመጨረሻ አንቺ አሁን የመጨረሻ ማይኩ ጃክሰን ከአንቺ ጋር ሆኖ የመጨረሻ ሄድል መጥቶ ከኔ እኔ እንጃ እኔ በቤቱ ሁሉ ፈንጥዤ እንደቦሳ ወጣለሁ። ታስራ እንዳደረች ፍየል ወይንም ደግሞ አንበሳ ቦርቄ ውጭ ላይ መስኩ ላይ ወጥቼ ችው ብዬ ነበር የሚሄደው ማለት ነው። የመጨረሻ እሱን ብታደርግ ደግሞ ማይኩ ጃክሰን በጣም ነበር የምንወድህ፣ በጣም አድርገን የምናከብርህ። ለማንኛውም ዛሬ የደመቁ ተራ ነው፣ በደመቁ ቤት ነው የሚመጡት። ዛሬ በደመቁ ቤት ከቻቻ ይላሉ፣ ግን የፍቅር ቪዲዮ የይቅርታ ቪዲዮ ነው የሚመጣው። የይቅርታ ቪዲዮ ለሄርሜላን የተሰራው ለደመቁ አይደለም። ደመቁ ምን ይቅርታ ትባላለች? የሰው ፓስፖርት እየቀማች ሰውን መንገዱ አንከላሳ እያደረገች፣ ኤፍሬምም እንደዛው። ይሄ ቀራሮት እኔ እኮ አንዳንድ ጊዜ እኮ ያመኛል እኮ። ተውት እስኪ ሴቶች፣ አመመኝ፣ እኔ ደከመኝ እኮ። እነዚህ ልጆች የሁለታቸው እነዚህ ላው ብልጭ ውስጥ ቁልጭ ውስጣቸው ባዶ ምንም ነገር የሌላቸው ላው ማብለጭለጭ በቃ ምናምን ችስ እንደዛ አይነት ሰው አልወድም።